በበጀት ዓመቱ ባለፉት 9 ወራት ለ140 ባለሀብቶች የኢንቨስትመንት ፈቃድ መስጠቱን የምስራቅ ጎጃም ዞን አስተዳደር አስታውቋል። ቀደም ሲል የነበረው የኃይል አቅርቦት ችግር እንደተቀረፈላቸው በደጀን ከተማ ወደ ምርት የገቡ ባለሀብቶች ገልጸዋል። የኔነህ አለሙ ተጨማሪ አለው። በምስራቅ ጎጃም ዞን በበጀት ዓመቱ ከ140 በላይ ባለሀብቶች ወደ ስራ እንዲገቡ ፈቃድ መሰጠቱን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ገልጿል። በደጀን ከተማ አስተዳደር በአምራች ኢንዱስትሪ ዘርፍ የተሰማሩ ባለሀብቶች ከዚህ ቀደም የነበረባቸውን የኃይል መቆራረጥ ችግር በደጀን ሳብስቴሽን መጠናቀቅ ምክንያት ችግሩ መቃለሉን ተናግረዋል። የኃይል አቅርቦት ችግሩ በመቀረፉ በሙሉ አቅማቸው ማምረት እንደቻሉም ለአማራ ሚዲያ ኮርፖሬሽን ተናግረዋል። ስሜ ካሳው ነው የትመን ቁጥር 2 ምርትና ቴክኒክ ስራ አስኪያጅ ነኝ። ከኃይል አቅርቦት ጋር በተያያዘ ማለት ነው በፊት ከደብረ ማርቆስ ነበር የምናገኘው። ክረምት በመጣ ቁጥር ማለት ነው የቆዩ ፖሎች ስለሚወድቁ የኃይል መቆራረጥ ነበረ። አሁን ላይ ግን እንደዛ አይነት ችግሮች የሉም። ጥበቡ በቀለ እባላለሁ። የታይም ጅብሰም ፋብሪካ የምርት ክፍል ኃላፊ ነኝ። አዲሱ ሰብስቴሽን ስራ ከጀመረ በኋላ በመብራት ምክንያት የነበረው ችግር በእጅጉ የተቀረፈበት እና ከዚህ አንጻር የማምረት አቅሙ ከፍተኛ የሆነበት ሁኔታ ነው ያለው። ትልቅ ችግር ቀርፎልናል። የምስራቅ ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ሙሉነሽ ውበቴ በዚህ ዓመት 10 ኢንዱስትሪዎች ወደ ማምረት ስራ እንደገቡም ገልጸዋል። ዘርፉ ለወጣቶች የስራ ዕድል የፈጠረ ነው ያሉት ኃላፊዋ በበጀት ዓመቱ ከ2400 በላይ የስራ ዕድል መፍጠር እንደተቻለም ገልጸዋል። ወደ 370 አካባቢ የሚደርሱ ባለሀብቶችን ለይተናል። 140 ባለሀብቶች የኢንቨስትመንት ፈቃድ እንዲያወጡ አድርገናል። ያስመዘገቡት ካፒታልም 4.67 ቢሊዮን ብር ነው ያስመዘገቡ። እነዚህ ፕሮጀክቶች ወደ ስራ ሲገቡ ኦልሞስት ወደ 8000 አካባቢ ለሚደርሱ የህብረተሰብ ክፍሎች የስራ ዕድል ሊፈጥሩ የሚችሉ ናቸው። በጀት ዓመቱ 10 አምራች ኢንዱስትሪዎች ወደ ዘርፉ ተቀላቅለዋል። ከነዚህ ውስጥ 2ቱ በጣም ከፍተኛ የሚባሉ ማኑፋክቸሪንግ ኢንዱስትሪዎች ናቸው። ኤክስፖርትም ጭምር ሊያደርጉ የሚችሉ በጥቅሉ ከ2400 ያላነሰ ሰራተኛ ተቀጥሯል በዚህ በጀት ዓመት ማለት ነው። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ አላባተ በዞኑ ያለውን እምቅ ሀብት ወደ ኢንቨስትመንት ለመቀየርና የአካባቢውንም ሀብት ጥቅም ላይ ለማዋል ከአልሚዎች ጋር ውይይት መደረጉን አንስተዋል። አልሚዎች ከዚህ በፊት ያነሱት የነበረው የኃይል አቅርቦት ችግር መፈታቱንም አስገንዝበዋል። በዞናችን ለኢንቨስትመንት በጥሬ ዕቃ አቅርቦትም በኃይል አቅርቦትም በሰው ኃይልም ችግር የሌለበት ከመሆኑ ጋር ተይዞ በጣም ምቹ አካባቢ መሆኑን ባለሀብቶችም እየመሰከሩ ነው ያለ። እውነታውም ይሄ ነው። ከዚህ ተነስቶ ባለፉት 2 ዓመታት ትንሽ ኢንቨስትመንቱ ላይ ከሰላም እጦታችን አኳያ ተቀዛቅዞ ነበረ። የፌዴራል መንግስትና የክልሉ መንግስት የጸጥታ ኃይሎች በሚሰሩ ስራ አብዛኛው ባለሀብት እየተመለሰ ስራውን የመጀመር የግንባታ ስራ የተቋረጡት ግንባታቸውን እንዲቀጥሉ፣ የማሽን ተከላ ላይ የነበሩ የማሽን ተከላቸውን እንዲያጠናቅቁ፣ የማምረት ችግር ላይ የነበሩ ደግሞ ማምረት እንትናቸውን አቅማቸውን በዛ ልክ እያሳደጉ ነው ያለ። አዳዲስ ባለሀብቶችም ይመጣሉ። በነገራችን ላይ ኢቭን የውጭ ባለሀብቶች በጣም በብዙ በቢሊዮን የሚቆጠር የአሜሪካን ዶላር ካፒታል ያስመዘገቡ ባለሀብቶችም ጥያቄ ሰፋፊ መሬቶችን እየጠየቁ ነው ያለ። እኛም ተቀብለን ለማስተናገድ ኦልሬዲ ዝግጅት እያደረግን ያለ ነው። አልሚዎቹ በሚፈልጉት ኢንቨስትመንት ዘርፍ ወደ ዞኑ ገብተው እንዲያለሙም ጥሪ አድርገዋል።